ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ዛሬ በአረበኛ ቋንቋ ትምህርታችን በጣም ወሳኝ የሆነ የሰውነት ክፍል እና በገበያ ላይ የምንጠቀማቸውን ቃላት ከና አረፍተ ነገራቸው ይዤላችሁ መጥቻለሁኝ። ለቤቴ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝም ከልብ ነው የማመሰግነው። ወደ ትምህርታችን እናልፋለን። እንግዲህ የሰውነት ክፍሎችን ማወቅ ለኛ በጣም ይጠቅመናል። ለምን አይበለውና ገና አዲስ ሆነን ብንታመም ለምሳሌ ሆስፒታል ሄደን ይሄን አመመን ብለን ለመግለጽ አንቸገርም ማለት ነው፣ እነዚህን የሰውነት ክፍል ስያሜዎች ካወቅን። ስለዚህ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ብቻ ማየት ነው። በዚህ ቪዲዮ እንግዲህ ጥሩ ትምህርት ታገኙበታላችሁ ብዬ ተስፋ አድርጋለሁ። አንደኛ እንግዲህ ራስ ነው። ራስ ወይም ጭንቅላት ምን ይባላል? ራስ ነው ማለት ነው ከኛ ጋር። ፀጉር ሻዓር ፀጉር ምን ይባላል? ሻዓር ይባላል ማለት ነው። አይን ነው። አይን ነው። አፍንጫ ከሽም አፍ ፐም ወይም በኩዌት ደግሞ ምን ይሉታል? ሀልጅ ይሉታል ማለት ነው። ፊታችን ምን ይባላል? ወጅህ። ለምሳሌ ቀስሊ ወጅህክ ለወንድ ፊትህን ታጠብ፣ ለሴት ቀስሊ ወጅህች ፊትሽን ታጠቢ። ወይም ደግሞ እናንተ ልጅ የምትንከባከቡ ከሆነ ቀስሊ ወጅህ ቤቢ ብትባሉ የልጁን ፊት እጠቢ እንደማለት ነው ማለት ነው። ጆሮ አዱን ይባላል ማለት ነው። ጆሮአችን። እጃችን የድ ይሉታል እዚህ ጋር በሳውዲ ማለት ነው። ኩዌት ደግሞ ኢድ ነው የሚሉት። እናም ለምሳሌ ቀስሊ ኢድክ ለወንድ ማለት ነው። ቀስሊ ኢድች ለሴት። በዚህ በሳውዲ ደግሞ ለምሳሌ እጅህን ታጠብ፣ ቀስሊ የድክ እጅሽን ታጠቢ፣ ቀስሊ የድች ይባላል ማለት ነው። ስለዚህ እናንተ ከሁለት አንዱ ያዙት እላችኋለሁኝ። እግር ረጅል ይባላል ማለት ነው። ልብ ቀልብ ወይም ገልብ ተመሳሳይ ነው። ቀልብ ማለት ትችላላችሁ። አንገት እርግብት ይባላል ማለት ነው። አንገቴ ለማለት እንፈልግ እርግብቴ እንላለን። ደረት፣ ይሄ ደረታችን ሰደር ይባላል። ጣታችን ደግሞ እስበ ይባላል ማለት ነው። ኖስቦ እስበ። ሆድ ደግሞ በጥን። ጀርባ ጠሃር። ለምሳሌ ጀርባዬን አመመኝ ብንል አወርኔ ጠህሬ። እንዲሁም ደግሞ አይበለውና ወደ አመመኝ ለማለት ብንፈልግ አወርኔ በጥኔ። በቃ አወርኔ ማለት አሞኛል ማለት ነው። አይኔን አሞኛል ለማለት አዩኔ አወርኔ ወይም አዩኔ ታባን እንላለን ማለት ነው። አወርኔ አዩኔ እንደዚህም ማለት ነው። ስለዚህ በጣም ቀላል ነው። እሺ ወዶቼ የሰውነት ክፍላችንን እንግዲህ በዚህ መልኩ ተምረናል። አሁን ደግሞ ዋና የገበያ ቃላቶችን እነግራችኋለሁ። ከነ መጀመሪያ ቃላቶችን ልንገራችሁና ከዛ ወደ አረፍተ ነገሩ እንሄዳለን ማለት ነው። ገበያ እንግዲህ ሱቅ ይባላል። ሱቅ ትናንሽ ደግሞ እንደዚህ ሱቆቹ ምን ይባላሉ? በቃላ። ገበያ እንግዲህ ሱቅ ይባላል ማለት ነው። በቃላም ሱቅም ይባላል። ግን ትልቅ ገበያ ሲሆን ሱቅ ነው የሚባለው። ትናንሾቹ ደግሞ በቃላ እንዲሁም ደግሞ ጀምዕያ እንደዛ ይሉታል ማለት ነው። ለምሳሌ ስንት ነው ብለን ብንጠይቅ ሱቅ ስንሄድ እንግዲህ ልብስ ሊሆን ይችላል፣ ብቻ የሆነ ነገር ሊሆን ይችላል እንጠይቃለን አይደለ? ስለዚህ ከም እንላለን። ስንት ነው ለማለት ከም። ብር ወይም ገንዘብ ምን ይባላል በአረበኛ? ፍሉስ ይባላል ማለት ነው። ለምሳሌ የሆነ ነገር ገዝተን ሊሆን ይችላል። ውድ ነው ለማለት ብንፈልግ ይሄ ውድ ነው ለማለት ብንፈልግ ሀደ ጋሊ እንላለን። ስለዚህ ውድ ጋሊ በሚለው እንይዛለን ማለት ነው። ርካሽ ደግሞ ረኪስ ይሄ ርካሽ ነው ለማለት ብንፈልግ ሀደ ረኪስ እንላለን ማለት ነው። ቅናሽ
ኻስም ኻስም ሂሳብ ያው ሂሳብ ነው። ሂሳብ ነው። ጠይብ በዚህ ቃላቶች አረፍተ ነገር ስንመሰረት ለምሳሌ ይህ ስንት ነው ብንል ብከም ሃዛ ከም ሃዳ ወይም ብከም ሃዳ ይሄ ስንት ነው ወይም ሃዳ ከም ማለት እንችላለን። ሃዳ ከም ወይም ከም ሃዳ ማለት እንችላለን። በጣም ውድ ነው ስንል ጋሊ መራ በጣም ውድ ነው እንላለን ማለት ነው። እባክሽን ቀንሽልኝ ለማለት ብንፈልግ ናግሲሊ ለው ሰማቲ እንላለን። ለወንድ ደግሞ እባክህን ቀንስልን ስንል ናግስሊ ለው ሰማህት፣ ለሴት ሲሆን ለው ሰማህቲ፣ ለወንድ ደግሞ ለው ሰማህት እንላለን ማለት ነው። በዚህ መልኩ ገበያችንን እንላለን። ሂሳቡ ስንት ነው ለማለት ሂሳብ ስንት ነው ከምል ሂሳብ እንላለን። ለምሳሌ የሆነ ነገር ልብስ በጣም ወደ ነው ሊሆን ይችላል። ይሄን እንፈልጋለን ለማለት ብንፈልግ እቃ ሃዳ ወይም እቃ ሽትሪ ሃዳ እንላለን። ለምሳሌ እናንተ ምን ልርዳህ እሽ እሳድክ ምን ልርዳሽ ለሴት ሲሆን ደግሞ ማለት ነው እሽ እሳዴኪ ሌላ ነገር ትፈልጋለህ ለወንድ ሲሆን ትብቃ ሸይታኒ ለሴት ደግሞ ሌላ ነገር ትፈልጋለሽ ለማለት ትብቂን ሸይታኒ እንላለን ማለት ነው። አይ አልፈልግም አመሰግናለሁ ይበቃኛል ለማለት ብንፈልግ ለሽኩረን ሃዛይ ኬፊ እንላለን ማለት ነው። ለምሳሌ እናንተ ተልካችሁ ሊሆን ይችላል ወይ ሙዝ ወይ ፍራፍሬ የሆነ ነገር ቲማቲም የሆነ ነገር ግዙ ተብላችሁ በኪሎ ግዙ ተብላችሁ ከሆነ ይሄ ስንት ኪሎ ነው? ለምሳሌ 1 ኪሎ ግዙ ብትባሉ 1 ለማለት ኪሎ ዋህድ። ስለዚህ 1 ኪሎ ግዙ ብትባሉ እሽትሩ ኪሎ ዋህድ። ለምሳሌ 1 ኪሎ ለማለት እዛ ሱቅ ሄዳችሁ እናንተ አጤኒ ኪሎ ዋህደ ትላላችሁ ማለት ነው። 1 ኪሎ ስጭኝ ወይም 1 ኪሎ አድርጊልኝ ወይም አድርግልኝ አጤኒ ኪሎ ዋህድ ትላላችሁ ማለት ነው። አጤኒ ማለት አርግልኝ ወይም ስጠኝ እንደማለት ነው። ኪሎ ያው ኪሎ ነው። ዋህድ ማለት 1 ማለት ነው። 2 ኪሎ ከሆነ ደግሞ አጤኒ 2 ኪሎ ትላላችሁ። 3 ኪሎ ከሆነ አጤኒ 30 ኪሎ እንደዛ እያላችሁ ትሄዳላችሁ ማለት ነው። ቤተሰቦቼ እና ይዟችሁ የዛሬው ትምህርቴ እንግዲህ ያዘጋጀሁት የሰውነት ክፍሎችና የገበያ አጠቃቀም የአረበኛ ትምህርታችን ይሄን ይመስል ነበረ።